ባልና ሚስት ከተጋባ በኋላ በሙስሊም ማለት ነው ሴቷ ማለት ይሄ ፍቺ ምናምን ነገር በሚካሄድበት ጊዜ ሴቷ ዱዲ 5 ሳንቲም ማለት ነው የመውሰድ መብት የላትም ማን እስካልፈቀደላት ድረስ ባሏ እስካልፈቀደላት ድረስ የሚል አይቼ ነበር። ይሄን እንዴት ታየዋለህ አንተ? ምንም ችግር የለውም። ስለሱ ጉዳይ ላይ ኤክስፕላኔሽን ከመስጠቴ በፊት ይገባታል እያልክ ነው አንተ አይደል? እንዴ ኤግዛክትሊ አትሊስት የብዙዎች እኮ የእስልምናን ይሄ የሸሪያውን ህግ ትተው የኢትዮጵያን ህግ ተከትለው ነው እየተካፈሉት ያሉት። አይ ቲንክ ማለት ነው አሁን ባለው ሁኔታ። ምክንያቱም ስታየው ባልና ሚስት አብረው እኩል ነው የሰሩት። ምን ማለት ነው? ባልየው ከውጭ እሷ ከውስጥ ሆነ እንጂ የበረንዳና እኩል ሰርተው አሁን እንዴት መሰለህ እዚህ ጋር ያው ኮኦርዲኔት ሆነው ነው የሰሩት ነው ባጭሩ። የትኛውም አይነት ንብረት ቢመጣ እሷ የቤቱንን ከፍተኛውን እኔ ለምን መሰለህ ያሳለፍከው ባይ ዘ ወይ አልፈን እንዲፈለኩት ለምን መሰለህ ያስቀመጥከው ሞራል ቫልዩ በራሱ ጀጅመንታል አይደለም የሚለውን ነው እንጂ ሴት ልጅ ምንም አይነት ገንዘብ አታገኝም የሚለውን መረጃ ያገኘህበት ከየት ነው? ሶሪ ምን አልከኝ? ፎከስ ለሞራል ቫልዩ የሚቀመጥ ሐሳብ አይደለም ብዬ ነው እንጂ መልሼ ወዲያው የመለስኩልህ ይሄን ራሱ ሳንቲም አታገኝ የሚለውን መረጃ ያገኘው ከየት ነው? ያ ይሄን ከዚህ እንትጋን ያየሁት አንደኛ ዶክተር ዛኪርን በጣም ይመቸኛልና ከሱ ማስረጃ ቆይ አንድ ጊዜ አሚናዬ ክሌም ያረከው ነገር ማስረጃ ይፈልጋል። በመጀመሪያ አሁን እንደው የሐሳቤን አዳምጠኝ አንድ ጊዜ ዶክተር ዛኪር ጋር ከነበረው ኢንተርቪው ጋር ነው ያየው አንደኛ ይኸውልህ ሁለተኛ ምን አስቀመጥኩልህ መሰለህ እንደ ሞራል ቫልዩ ካስቀመጥ ነው እንደ ሞራል ቫልዩ ካስቀመጥ ነው የመለሰላትን መልስ ልንገርህ ራሱ የመለሰላትን መልስ ልንገርህ በጣም ይገረመኝ ማለት ነው። ማስረጃው የለህም? ዶክተር ዛኪርን የሰማሁትን ነው። ዶክተር ዛኪር ነው ማስረጃ እንዲያመን ጽሁፍ ኖ እኔ አሁን ያንን ራሱን ቃሉን ነን ማለት ነው አላየሁትም። እዚህ ሐዲስም ጋር እኮ አዳምጠኛ ምን አይ ስማኝማ ሶሳይቲው ላይ ለምሳሌ አንድ ጊዜ ፕሊዝ የኛ እና የወንድና የሴት ባዮሎጂካል ሮል ሶሳይቲው ላይ ይለያያል አይለያይም? ነው እሱን አይደለም። ቆይ ይለያያል አይለያይም? አንድ ጊዜ ቆይ አንዴ ይለያያል አይለያይም? መጀመሪያ እንድንግባባ ነገር ስህተት መሆኑን ንገረኛ መጀመሪያ እኮ እኔ የማወራው ነገር አንዴ እንድታዳምጠኝ ፈልጌ ነው። ኦኬ አንደኛ መረጃ ላመጣህልኝ ግራውንድ እናያዛ መጀመሪያ መረጃ ላመጣህልኝ እሺ መረጃ አምጣልኝ። መረጃ ላመጣው አንተ ነህ። እሺ መረጃ ይሄ ነገር ስህተት ነው ልክ እሺ ጀስት አንተ ጀስቲፋይ አድርገው። ስህተት ከሆነ ስህተት ነው በለኝ እዛ ላምጣ መረጃ አላመጣህም። እስቲ መረጃ አምጣና እናውራበት እኮ። መረጃው እኮ የሚያስፈልገው እኔ እናንተ ካልተማመን ነው አይደል? ፎከስ ያመጣውን ሐሳብ መረጃ ከሌለው ክሌም አታርገው። the first thing ካየም በኋላ በመፈረጃ ውሸት ነው በለኛ መጀመሪያ አንተ እኮ ያመጣው አንተ ያባረጋለሁ የሆነ ነገር መረጃ ክሌም የምታረገው መረጃውን እየነገርኩህ እኮ ነው። እንዴት መከራከር ማለት ዳዚስ ፎከስ እየነገርኩህ ያልገባኝ መረጃ ስጠኝና እናውራሻ ነው ነገርኩህ እኮ መረጃውን እኔ ያገኘሁት አትሊስት ዶክተር ዛኪር ሲናገር ሰማሁት። በቲክቶክም ደግሞ እንደዚህ አይነት ነገር ከዛው ከራሳቸው ከሙስሊሞች ሰማሁ አልኩ። መረጃ ስጠኝና እናውራ አስጨርሰኝ እንጂ ፎከስ ኢሳንዲ ወይ ነገር እኮ ነው። ይሄን መረጃ ሰማሁ። ይሄ ሰውም መረጃ ስለሆነ ማለት ነው አንድ ሙስሊም ለኔ የሚናገረው ነገር እንደ መረጃ ስለሚይዘው ማለት ነው አንብቦ ያየውን ባይ ዘ ዌይ አሚን እስከዛሬ አንተ ያለ መረጃ እስከዛሬ ብዙ ሐሳብ አምጥተሃል። እኔ እኮ ታዲያ እኔ ጥያቄን ስማኛ ታዲያ ፎከስ እሺ አንተ ዝም ብለህ የምትፈልገው ዝም ልበል እሺ እኔ ምን አልኩህ መሰለ እኮ የነገርኩህ እኮ ነው ከዶክተር ዛኪርም ወይም ሌሎች ከተናገሩ ዶክተር ዛኪር እኮ ዲን አይደለም እኮ ዲኑ ላይ ማስረጃ ስጠኝ አሚን ፎከስ እዳዝም ማተር እሱ እኮ አልኩህ እሱም በቃ እርሳው። እኔ እንደዚህ አይነት የመረጃ ሶርሶቼን ተዋቸው። ግን ሰማውኝና መጥቻ አንተን አንዲት ባልና ሚስት ማለት ነው አንዲት ሚስት ከባሏ ጋር በምትፋታበት ጊዜ ባሏ እስካልፈቀደላት ድረስ ዱዲ ሳንቲም 5 ሳንቲም የመውሰድ መብት የላትም መብቱ ማለት ነው። አንድ ነገር ክሌም ስታረግ እኮ አሜን በጣም ከባድ ነገር ነው።
አንድ ያዳምጠኝ አሜን ሲሪየስሊ በጣም ፕሊስ አንዴ ቆይ አይደለም አልጨረስኩኝም እኮ ስህተት እየሰራህ ነው ለምን መሰለህ ስቴትመንቴን አልጨረስኩኝማ አረ ፎከስ ፕሊስ እንዴ ስቴት እያደረግከው እሺ በጣም እየገረምከኝ እኮ ነው እሺ አይ አይደለም ስቴት አደረግከው እሺ እኮ አላስጨረስከኝም እሺ ስለዚህ እኔ እንደዚህ አይነት መረጃ ስለሰማው ማለት ነው አንዲት ሴት ከባሏ ጋር ስትፋታ ዱዲ 5 ሳንቲም የመውሰድ መብት የላትም ባሏ እስካልፈቀደላት ድረስ የሚል መረጃ መጣው ለማን ነገርኩ ለአንተ ይሄን መረጃ አንተ ውሸት ነው ወይንም ደግሞ ልክ ነው በለኝ ወይም ደግሞ ከተናገርኩት ናሬት ያደረኩት ነገር እሱ ናሬሽንህ እንከን አለበት ስተት አለበት በለኝ ገብቷል አይደል አዘርዋይስ ግን መረጃ አምጣ ካልከኝ ሉጣና አሁን እኮ ትንሽ ከባዱ ፓርት ምንድነው መሰለህ እንደዚህ አይነት መጀመሪያ ሪፈረንስ የሚባል ነገር የለም እኔ ምንም ነገር ሳቅ ሪፈረንስ የሚባል ነገር አለ ሪፈረንስ አላነሳህም ጥያቄ መስፈርት ሪፈረንስ የለውም ኮር ፖይንት የለውም ዝም ብለህ ነው አንስተ ስዋፕ እያደረክ ያለው ስለዚህ እንዴት ላውራ መረጃ የሌለህን ነገር አይ ዝም ብለህ ንገረኝ ካልከኝ አው ዴፊኒትሊ ቮይድ የሆነ ነገር ነው ምንም ጥያቄ የለውም ላይ ማርግልኛ ይሄ ነገር የተናገርኩት ስተት ነው በለኝ ይሄ እኮ ሶ ሲምፕል ይቅርታ አንዴ ይቅርታ እኛንም ማሳተፍ ስተት ነካል አንዴ አልሰማኸኝም መሰለኝ አሜን ይቅርታ ፎከስ አንዴ ይቅርታ አሰላሙ አለይኩም ወራህመቱላሂ ወበረካቱ ባቢ እንዴና ሁሉ ሰላም እኔ አሁን ለምሳሌ አሜን ባመጣው መረጃ ላይ አይዲያ የለኝም ፎር ኤግዛምፕል እንደዚህ እንደሚል አላውቅም ስለዚህ ከአሜን ሪፈረንስ እፈልጋለሁኝ ፎከስ ሊያውቅ ይችላል ኦኬ እኔ ግን አንተ በምትለው ክሌም ላይ አሁን ማለት ነው አይዲያው የለኝም እና ምን ላይ ነው እንደዚህ የሚለው ዶክተር ዛኪር የኔ ሪፈረንስ አይደለም ኦኬ እኛ ማስረጃችን ቁርአንና ሐዲስ ነው ከዛ በኋላ ኢጅማዕ ዑለማ የምንለው ነገር አለ ስለዚህ ከቁርአንና ከሐዲስ እንደዚህ የሚል ነገር አንተ ማስረጃውን አይተህ ከሆነ ለኔ ንገረኝ ኦኬ ምክንያቱም ልማርበት ስለሆነ ማለት ነው burden of the proof ደግሞ የሚሆነው ማን ነው ክሌም ያደረገው ሰው ጋር ነው አንተ የሆነ ነገር አምጥተህ burden of the proof on the other person ማድረግ አትችልም ገብቷል አይደለ ክሌም ያደረገው አንተ ነህ the whole burden of proof አንተ ላይ ነው የሚወርደው ገብቷል እኛ ወንድሞቻችን ያወሩ ብለን ነው እዚህ ተቀመጥ ነው ስለዚህ እየገባኝ እንዲሆን እኔም እንድማርበት እንደዛ ብታስኬዱስ ደስ ይለናል ኦኬ ፎከስ እንደዛ ብታደርጉልን አሪፍ ይመስለኛል ትክክል አይ ቲንክ እኔም እንደዛ ነው የምለው ብዙ ጊዜ አሜን እንደውም የሚታወቀው ፕሩፎች ይዞ ማውራት ነበር አሜና ዛሬ እንዴት ነው ያለ ፕሩፍ ግን ክሌም ማድረግ ትክክል ነው ትላለህ ፕሩፍ ብትሰጠን አሪፍ ነው እስኪ ለምንድን ነው ፎከስ የምታጣመው ግን ማወራውን ነገር እኔ እኮ እያልኩ ያለው እንደዚህ አይነት መረጃ ዲላስ ነው ኮሜንት ሰጠህ እኮ እንዴት ነው አይደለም ፎከስ ሲሪየስ ነው ማወራው አሁን ምንድነው ማድረግ ያለብህ ሰላም አሜና እንደዚህ ነው ማድረግ እንኳን ማለት ነው እንደዚህ ነው ማድረግ ያለብህ ዛሬ እንደዚህ ነው ማድረግ ያለብህ እንደዚህ ነው ማድረግ ያለብህ አይ ኖ ይኸውልህ አንደኛ ያወራው በጣም ነው ማል ላይ የምትገባው በፍጹም ልታዘራ ያልፈለክም አይደል ነው ለምን እንደሆነ ማለት ነው እኔ ያልኩህ ነገር ችግር የለም ጨርስ አሜን አይቀድም አስጨርሽ ነበር አንዲት ባልና ሚስት ሲፋታ ሴት ያለ ባሏ ፈቃድ በስተቀር ዱዲ ሳንቲም 5 ሳንቲም ይዛ የመውጣት መብት የላትም ይላል እስልምና በህጋችሁ መሰረት ማለት ነው ስለዚህ ይሄ ነገር ልክ ነው ወይንስ ስተት ልክ አይደለም ውሸት ነው ካልከኝ ኦኬ ይሄን ክሌም ስጠኝ አንተ ገብቷል ምክንያቱም ይሄን ነገር ራሱ ሲናገር የሰማው ዶክተር ዛኪር ስለሆነ እሱ ብቻም ሳይሆን ሌሎችም ሙስሊሞች ይሄን ነገር ሲናገሩ ስለሰማው ይሄ ለኔ ማስረጃ አይደለም መረጃ ነው ለኔ ማለት ነው ገብቷል አንተን ለማስረዳት ደግሞ እንዳልከው አንተ እነሱን እንደ ሪፈረንስ ፍሬም ስለማትጠቀማቸው እነሱ ያሉበትን ማስረጃ ሐዲስም ጋር ይሁን ቁርአን ላይ ማለት ነው ኦኬ ሂጄ ዲጋፕ አድርጌ አመጣላለሁ ምክንያቱም አክሲደንታል የሆነ ጥያቄ ስለሆነ ወይም ደግሞ አክሲደንታል የሆነ ውይይት እያደረግን ስለሆነ ቀጥታ ሙሉ ለሙሉ ተዘጋጅቼበት ስላልሆነ የመጣሁት ማለት ነው በዚህ ዙሪያ ስለዚህም አይደለም ስናወራ የነበረ ኮምፕሊትሊ ማለት ነው ስለ እያንዳንዱ ነገር መረጃ ይዤ የምሰበስብ አይነት መሄድ ሰው ስላልሆንኩ ማለት ነው
አሜን። ምን መሰለህ ማለት ነው ስኮላር እንኳን ሲጠቀስ ማለት ነው የስኮላር ስራ አብሮ መጠቀስ አለበት። እሺ ካልሆነ ያው እንደ ማስረጃ አይቀርብም። እንትና እንደዚህ ያምናል ማስረጃ ሊሆን አይችልም። ግን የዛን ሰው ማስረጃ አብረህ ታቀርባለህ የተናገረበትም ማለት ነው። እና በዛ መንገድ ነው ኤቪደንስ። እኔ እኮ ክሌም አድርጎ ነው ያልኩትኝ። እናንተ ክሌም ማድረግ ምንድነው ያስፈራችሁ ነገር? እኛ ለምን እናደርጋለን? ሐሳቡን እኮ ያመጣው አንተ ነህ። ያ ሐሳቡን አመጣሁት እንደ ጥያቄ። እሺ እኮ አንተ እኮ ታዲያ አስደግፈህ ነው እኮ ማውራት ያለብህ ማስረጃ ያመጣውን ነገር። እሱ የጠየቀኝ ጥያቄ ነበር አይደል? ፎከስ መጀመሪያ እስኪ ከእስልምና ካለው የማህበረሰብ ምናምን ህይወት አንተ ልክ አይደለም ተገቢ አይደለም ብለህ የምትለውን ነገር ንገረኝ አለኝ አይደል? ከዛ በኋላ ይሄ እንደዚህ ይባላል፣ ስለዚህ ይሄንን አልቀበልም አልኩት አይደል? ማስረጃ አለኝ። አትሊስት እኔ ይሄን ነገር የሰማሁት ሞር ዶክተር ዛኪር ታዋቂ ነው። እሱ በጣም ለኔ ብዙ መረጃዎችን የማገኝበት ስለሆነ ማለት ነው። ከሱ አንፃርና ሌሎችንም ደግሞ ሙስሊሞች ሲናገሩ የሰማሁት ነገር ነው። ስለዚህ ከዚህ አንፃር ተናገርኩኝ አይደል? ኖ ውሸት ነው ማለት እኮ ይችላል፣ ወይም ደግሞ ልክ ነህ ብሎ እኮ መቀጠል ይችላል። ራሱ መረጃዋን ብቻ ነው የምፈልጋት ከሆነ ኦኬ፣ ሌላ ቀን አመጣለታለሁ። እንደዛማ ያው ውይይት አይሆንም። አሁን አንድ ሙስሊም የነገረን ወይም ደግሞ ከአንድ ሙስሊም የሰማውን ራሱ እንደ ሀሳብ ማቅረብ አይችልም። እንደ ስኮላር ስራ ከሆነ ወይም ደግሞ ሀሳብ መረጃውን ራሱን ከፈለከው ችግር የለውም። መረጃውን ራሷን ቃሏን አለቻ መረጃውን ማቅረብ ማስረጃ ነው ማቅረብ ያልቻለ። ዛሬ በዚህ ዙሪያ ልናወራ ነው ተባብለን ስላልመጣን ገብቷል። መረጃውን አመጣላለሁ ሌላ ቀን ማለት ነው። እንደዛ ነው የሚኖር ስላልኩኝ ማለት ነው። ረጅም ሰዓት ዝም ያልኩትም አሚና እንትን ስለተጫነኝ ነው። ሪያና ፉ በላይ አሁን ጨረስክ አይደል? እንትን አልከኝ ባይ ዘ ዌይ ሼማ ሲያስከኝ ማለት ፕሬስ አደረኩት እንደ ምናምን እያልኩኝ ነውና የሆነ ነገር የሆነ ሐሳብ ስታነሳ የሆነ ነገር ክሌም ስታደርግ አሚን እንዲህ ነው ብዬ የሆነ ሐሳብ ሳመጣ ለማነሳው ነገር መረጃ ያስፈልገኛል። አለበለዚያ በጣም ስተት ነው። ያውም ደግሞ የሆነን ክሌም የምታደርገው ነገር የሆነን አይዲዮሎጂ ሮንግሊ ኤክስፕረስ የሚያደርግ ነገር ማለት ነው። የሆነን ሰዎች እምነት ወይም ፌት ሮንግሊ ዲተርማይን የሚያደርግን ነገር ክሌም ስታደርግ ያለ መረጃ ሲሆን በጣም ስተት እና ከዛ አንፃር ነው በተደጋጋሚ ለማስቆም የሞከርኩት። ግን አንተ መጨረሻ ላይ ሐሳቡን ጨርሰህ ለማውራትም ምንም አልገደበህም። በጣም ስተት ነው ባይዘው ያሜን የሰራው መረጃ በሌለህ ነገር ላይ በዚህ ልክ ተዳፍረህ አውርተህ ከዛ ደግሞ መረጃ የለኝም ብሎ ደግሞ እሱንም እንደ ትክክል ማንሳት እኔ ትክክል አይመስለኝምና መረጃም ይዘህ ብትመጣ በእርግጠኝነት መረጃ የምታገኝ አይመስለኝም። ስለዚህ ይዘህ ስትመጣ እናወራለን። ሌላ ምን የተለየ ነገር አገኘ እስልምና ላይ? አይ ከዛ በፊት ግን አሚን ታወራለህ። እሺ መረጃ አለ። አሚን ልጠይቅህ አጭር ጥያቄ። አንተ አሁን ስታወራ ዶክተር ዛኪርና አንዳንድ ሙስሊሞችን ሲያወሩ ሰምተህ ነው ስታወራ የነበረውና ፎከስ እዚህ ጋር እስልምና እንደዛ አይደለም የሚለው ብሎ ቢልህ ሌላ ቤት ገብተህ እስልምና እንደዚህ ይላል ብለህ ልትከራከር ነው? ኖ አሁን ዶክተር ዛኪር ኮይስ አይ ቲንክ አሁን ዶክተር ዛኪር ሲናገር ማለት ነው የመረጃ ሰው ነው። አትሊስት ያለ መረጃ አይናገርም የሚል እምነት አለኝ በዶክተር ዛኪር ማለት ነው። በተቻለ መጠን ሲናገር ማለት ነው። ከሷ አንፃር ፎከስ ያለ መረጃ ሊያወራ ይችላል ብለህ ትጠራጠራለህ? ፎከስንም እስከማውቀው ድረስ ማለት ነው ብዙ ጊዜ በመረጃ ላይ ተደግፎ ስለሚያወራ ማለት ነው። እሱንም አምነው ገብቷል። ስለዚህ አይልም ብሎ ቢልህ ሌላ ቤት ገብተህ እስልምና እንደዚህ ነው ብለህ ልትከራከር ትችላለህ ማለት ልክ መጀመሪያ ነው አይደለም? ክሌሙን ነው እኔ የምፈልገው። እኔ መጀመሪያ ክሌም ካደረገልኝ እንዳልከው አይልም ካለኝ ማለት ነው ኦኬ ዶክተር ዛኪር ታዲያ የትኛው መረጃ ይዞ ነው እንደዛ ያለ ብዬ ዲጋፕ አድርጌ ያንን ራሱ አመጣለታለሁ። ፎከስን ስለማቀው ማለት ነው። ፎከስን ስለማቀው ያ በውስጥ መስመር ልክለታለሁ ከፈለገ ገብቷል አይደል? አይ ጥሩ ነው። ምክንያቱም ብዙ ጊዜ ስታወራ ርዕስ ይዘህ ከሆነ በዛ ርዕስ ዙሪያ የራስን መረጃ በስነ ስርዓት አደራጅተህ ይዘህ ትመጣለህ አይደል? አሁን እዚህ ጋር ግን ስገባ ሲወራ የነበረው ሌላ ነው አይደል? ቶታሊ በጣም ብዙ ነገሮችንም ዳስሰናል። አሁን ስለ እያንዳንዱ ነገር መረጃ አይባልም። የጋራ የሆነ አሁን ለምሳሌ ኢትዮጵያ
ማለት በአፍሪካ ቀንድ ነው የምትገኝ የኢትዮጵያ ዋና ከተማ አዲስ አበባ ናት ለሚባለው ለምሳሌ መረጃ አምጣ ብትለኝ እኔ ይገርመኛል አንዳንዴ ለእያንዳንዷ ነገር ማለት ነው። መረጃ የሚባል ማለት ቅድም ስናወራ ነበር። ለምሳሌ ሉሲ አርዲ ምናምን መረጃ የሚባል ነገር አልመጣም፣ አልተጠያየቅንም። ጀስት አዜ ኮመን ኖሌጅ ስለሆነ ማለት ነው። ይሄንም እንደዛ ነው የጠየቅኩት። ምክንያቱም አትሊስት ዛኪር እንደዛ ከመለሰበት አዜ ኮመን የሚታወቅ አይነት ነገር ሆኖ ስለታየኝ ነው። እሱ ብቻ ዛኪር ብቻ ሳይሆን ሌሎችም ሙስሊም አስተማሪዎች ማለት ነው እነሱ ሲናገሩ ስለሰማው አዜ ኮመን። አንድ ደቂቃ ትሰጠኝ? አሜን። ትቀጥላለህ። ልወጣ ነው። አንድ ደቂቃ ስጠኝ። አሜን። ይኸውልህ በእስልምናችን ላይ ዝም ብዬ አጠቃላይ ጀነራል ኢንፎርሜሽን ልንገርህ። በዲናችን ላይ አንድ ነገር ማለት ነው ኢቭን አንተ ያመጣኸው ነገር ማለት ነው ክሌም ያደረግከው ነገር እውነት ቢሆን እንኳን ፕሮባብል ኮዝ አለው። ኦኬ መጀመሪያ ፋውንዴሽኑ ምንድን ነው የሚለው? ኦኬ እስልምና ላይ ሴት ልጅ ስትገባ እንዴት ነው መጀመሪያ ገንዘብ እዛ ሜሪጅ ላይ ኢንቨስት የሚያደርገው ማን ነው? ወጪ ከቨር የሚያደርገው ማን ነው? ሴት ልጅ ሀፋፍ ትጠየቃለች? 50-50 ነው የምትገባ ወይስ ደግሞ 100% ወንዱ ነው ትዳሩ ላይ ኢንቨስት ሲያደርግ የነበረው? ኦኬ ከዛ በኋላ ሴት ልጅ ምን ስታደርግ የእሷ ይሆናል፣ ወንድ ልጅ ምን ሲያደርግ የእሱ ንብረት ይሆናል። እያንዳንዱ ነገር እዚህ ጋር መጨረሻ ላይ ቁንጽል ሀሳብ ስላመጣ ብቻ በዛ ተንተርሰን አንሄድም። ፕሮባብል ኮዝ አለው። ከዛ በኋላ ደግሞ የሴቷና የወንዱ ደግሞ ሬስፖንሲቢሊቲ ፕሮቫይድ ሲያደርግ የነበረው ማን ነው? እያንዳንዱ ነገር ታይቶ ነው እዚህ ፖይንት ላይ ብትመጣ ራሱ ማለት ነው። ተግባብተናል አይደለ? ፍርድ ቤት ሄደህ ማለት ነው አንድ ነገር የኔ ነው ብለህ እንዲፈረድልህ ለማድረግ ያንተ መሆኑ መጀመሪያ ሶርሱ መገኘት አለበት። በዛ ቢዝነስ ላይ ማንኛውም ኢንተራክሽን ላይ ያንተ አስተዋጽኦ ምን ነበረበት? ተግባብተናል አይደለ? ለምሳሌ ማለት ነው ጀስት ኤግዛምፕል ነው የምነግርህ። አንተ ቅድም ያልከው ነገር ትክክል ነው አይደለም? የሆነች ሴት አገባች። ኦኬ ይሄ ኢንቨስትመንት ነው። በዛ ኢንቨስትመንት ውስጥ ከ10 ዓመት በላይ ከ20 ዓመት በላይ ኢንቨስት ሲያደርግ የነበረው ወንዱ ነው። ኦኬ ስለዚህ የራሷ ገንዘብ የራሷ ድርጅት ዳር ላይ ተቀምጦ 5 ሳንቲም ፕሮቫይድ አላደረገችም ይቺ ሴት። ለምሳሌ ምንም አይነት 5 ሳንቲም ፔኒ ፕሮቫይድ አላደረገችም እዛ ቤት ውስጥ። ተግባብተናል? የእሷ ንብረት የእሷ ሆኖ ነው የቀጠለው። ሶ አት ዘ ኤንድ ኦፍ ዘ ዴይ ምንም አይነት ችግር ሳይገጥማት ኦኬ እሷ ላይ ፕሮቫይድ የሚያደርገው ነገር ሳይቀንስ ምንም ነገር ቤት ውስጥ ሳይጎልባት ከእሷ ካምፓኒ የሚመጣው ትርፍና እያንዳንዱ ቤኔፊት ወደዛ ቤት አስተዋጽኦ ሳይደረግ እቺ ሴት ትዳሯን ልፍታ ብትል ማለት ነው do you agree for her taking half of your money? አንተ ፐርሰናሊ ይቺ ሴት ያንተን ግማሽ ንብረት ይዤ ልሂድ ብትል ትስማማለህ? ተግባብተናል? There is always a story behind everything. አግሪመንት አለ። ለምሳሌ ኢቭን በዚህ ባለማዊ ህግ ስትሄድ ፕሪናፕ የሚባል ነገር አለ አይደል? አሜሪካ ላይ አሁን ፕሪናፕ አግሪመንት የሚባል አለ። ለምሳሌ ወንዱ ቺት ካደረገ ሁሉንም ንብረት ለሴቷ ትቶ ይሄዳል። ሴቷ ቺት ካደረገች ሁሉንም ንብረት ለሱ ትታለት ትሄዳለች። አግሪመንት አለ። የመጀመሪያ ዲስከሽን አለ። በሃይማኖታቸው የተቀመጠው ህግ አለ። ይሄ ሁሉ የማን ጥፋትና እዚህ ደረጃ ለምንድን ነው የደረሰው ተብሎ ፕሮባብል ኮዝ እና ኤፌክት ሪዛልቱ መታወቅ አለበት። ኦኬ ሴት ልጅ እንደዚህ ተበዳይ ነች፣ ምንም 5 ሳንቲም ይዛ አትሄድም። ወንድ ልጅ ጀስት ኦቨር ፓወር ያደርጋታል። ከምን አንጻር እንደዛ ተባለ? ስለዚህ ይሄ ነገር መታየት አለበት። ሁሌም የሆነች ቁንጽል ሀሳብ ይዘን ኦኬ እስልምና እንደዚህ ነው፣ ሴት ልጅ እንደዚህ ነች ምናምን is it fair for you? just ሃይማኖቱን እርሳው በቃ። አንድ ነገር ኢንቨስት ያላደረገች ሴት አንተ ካምፓኒ ላይ ላቧን ጠብ ያላረገች ሰዓቷን ያልሰጠች ሴት half of your money ሄጄ ይዤ ልሂድ ብላ ፍርድ ቤት ብታቆምህ is it fair for you? እስልምና ስለሆነ why is it make it like a big matter?
ኦኬ ጥፍሯን እየሞረደች ቁጭ ብላ ቤት የተሰራላት እየበላች ምንም አይነት ነገር ጀስት እዛ ነገር ላይ ፕሮቫይድ ሳታደርግ አስተዋጽኦ ሳታደርግ ዳስት ቲፍ ለዘራፊ ድጋፍ እየሰጠን ነው ማለት ነው። ስለዚህ እኛ መጀመሪያ ሐራምና ሐላል የሚባለው ከመቀመጡ በፊት አግሪመንት አለ፣ ፕሮባብል ኮዝ አለ። ከዛ በኋላ ደግሞ የላይፍ ስታይል የሚባል ነገር አለ። ኤቭሪቲንግ ሐራም ሐላል ስለተባለ ብቻ ሳይሆን እኔ እናንተ ተመካክረን ብቻ የምንቀይራቸው ብዙ ህጎች አሉ። ላይክ አይ ሴድ ወንድ ልጅ ፕሮቫይድ ማድረግ አለበት፣ ለምሳሌ በእስልምና ማለት ነው ካገባበት ሰዓት ጀምሮ። ኦኬ ያ ማለት ግን በስምምነት ሴቷ እዛ ሜሪጅ ውስጥ ገንዘቧን ብታደርግ ወይ ደግሞ አስተዋጽኦ ብታደርግበት ሐራም ነው ማለት አይደለም። ግን ቤዙ ፋውንዴሽኑ ምንድን ነው? አርሪጃሉ ቀዋሙና ዐለ ኒሳእ ወንድ ልጅ ፕሮቫይደር ነው። የሴቷ ገንዘብ whether she is a billionaire, a multi-billionaire, it doesn't matter that her money is her money. Okay? Her money is her money ተብሎ የኖረችበት ላይፍ ላይ why she's gonna take his money while he's providing about everything? ስለዚህ ሌባ ነች ማለት ነው። ሌብነት እየደገፍን ነው ማለት ነው። ኦኬ let's say child support እኒ ኦኬ ልጆች ወልደው ነው የተፋቱት እንበል። እሷ መልቲ ቢሊዮነር ነች፣ አንተ ደግሞ you have like a 10k or 6 figure. ኢማጂን የሴት መኒ የሴት ነው ተብሎ 7 ልጅ አንተ በ10 ሺህ ብር በ20 ሺህ ብር ታሳድጋለህ። is it fair for you? ገብተዋል። ስለዚህ እያንዳንዱ ነገር ምንድን ነው አግሪመንታቸው ምንድን ነው ፋውንዴሽኑ ምን ይላል ከምን አንጻር እዛ የመጨረሻው ኮንክሉዥን ላይ ደረስን የሚለው ነገር መታየት አለበት ለማለት ነው። ኦኬ አመሰግናለሁ። በዚህ ብቻ አይደለም በእያንዳንዱ ነገር ላይ ነው። ይሄ ሐራም ነው ይሄ ሐላል ነው ሲባል ኔጌቲቭ ሳይዱን ነው ያየሽው። ኔጌቲቭ ሳይድ አሜን ይቆይ ነው ያልሽው ነገር እኮ ፎርሚ ትክክል ነሽ ያልሽበት መንገድ ማለት ነው። ሴቷ እንደዛ አይነት በተንኮል ገብታ እንደዛ አይነት ነገር ምናምን ያነ ትክክል ነሽ። ኦኬ እኔ አሁን እያወራሁሽ ያለው ከህጉ አንፃር ህጉ ላይ አንዲት ሴት በቃ መፋታት ብትፈልግ ዱዲ ሳንቲም 5 ሳንቲም የመውሰድ መብት አላት ወይስ የላትም ነው? ይኸውልህ እየነገርኩህ እኮ ነው አላት መብት አላት ከሆነ ኦኬ መብቷን ነገር ሆልድ ኦን ወንድም ሆነ ሴት ማለት ነው ወንድም ሆነ ሴት የተቀመጠለት መብት አለ። and also there are conditions ገብቶሃል አይደለ? አንተ ለምሳሌ ኦኬ እዚህ ትዳር ውስጥ ስለሆንኩኝ ይሄንን ይዤ መሄድ እችላለሁ ምናምን አይደለም። የሆነን ነገር ስንናገር አታክ ለማድረግ ወይም ደግሞ ኔጌቲቭ ሳይዱን ለማምጣት ሳይሆን really do you understand ያንን ነገር በእውነት ለመረዳት ፈልገህ ነው ወይ ነው። ገብቶሃል አይደለ? ሶ አንተ ኔጌቲቭ ፓርቱን የጀመርከው አንድ ዱዴ አታገኝም እያልክ የተበደለች አስመስለህ ነው ያወራኸው። ኦኬ አንደኛ ስህተቱ እንደዛ የሚል ነገር አሳየን ስትባል አታሳይም። እሺ ችግር የለም ሐሰን ያወራ የምትሉ እሺ ሐሰን ቀጥል። እሺ በቃ ሶሪ እንዴ ሚዩቴን አንስቼ ነው ወይስ እንደግ መግባቴን አላወኩም? ቀጥይ እህትዬ ቀጥይ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? እንዴት አደራችሁ? ባቢ እንዴት ነህ? ምን ላይ እያወራችሁ ነው? የሆነ ሱቅ ገብቼ ባለሱቁ ያዘኝና መመለስ አልቻልኩም። ሲወራ የነበረውን አንድም አልሰማሁም። ባቢ ጸጥ ካልኩበት ረጅም ሰዓት ሆኖኛል። ወደ ጥያቄ አንስቶ ነበረ። ሰላም ብያለሁ። ያሲው ጥያቄ አንስቶ ነበርና እኔ አይደለም ከታች ያወራ ስላለ አብሽሪ ቀጥል ብትጨርስበትም በዛው ደግሞ ያው ቻይልድ ሰፖርት ላይ ወንዱ ኢንቻርጅ እንደሆነ ንገሪው እግረ መንገድሽን ማለት ነው። ኮኒክ ጨርሽ። እሺ ወንድሜ አይ ኮሜንት ወንድሞቻችን ያወሩ እያሉ ስለሆኑ ነው። ኤኒዌይስ ለማለት የፈለኩት አሜን you started from the negative side so I have to go with your flow. the negative side ነው የጀመርከው። እስልምና ለሴት ልጅ ምን እንዳደረገላት ምን አይነት አስተዋጽኦ እንደተደረገልን እስልምና ውስጥ እንዴት ተመቻችተን እንደኖርን ሴቶች you didn't mention that.
you started from a negative side, I have to go with the flow. ስለዚህ እያልኩ ያለሁት ምንድነው እንደ እንትን ሳይሆን ይሄ እኔ አሸንፋለሁ አንተን ይሄ ትክክል አይደለም ሳይሆን there is a foundation. አንድ ድርጅት እንኳን ስትገባ there are rules and regulation አለው። ያን rules and regulation አንተ ተከትለህ አሟልተህ ስትሄድ መብትህን ሙሉ በሙሉ ታስጠብቃለህ ማለት ነው። ኦኬ ከዛ በኋላ ያ ፋውንዴሽን ወይ ደግሞ ያ ድርጅት ያስቀመጠውን rules and regulation ደግሞ ስትጥስ even ፋውንዴሽኑ ላይ አንተ ይሄን ያክል ፐርሰንት ቤኔፊት አለህ ቢባል እንኳን rules and regulation ስላበላሸህ ብቻ you have to face the consequences. ገብቶሃል? ያንን የውሳኔህን ውጤት ማግኘት አለብህ። ሶ እኔ ያልኩት ያለሁት ምንድነው ያቺ ሴት ኢቭን ነው ምልህ ማስረጃ አልሰጠህንም፣ ያገኘነው ተጨባጭ ማስረጃ የለንም። መረጃ ማስረጃ አይሆንም ይባላል ሰምተህ ከሆነ መረጃ ማስረጃ አይሆንም። ሩመርስ ሊሆን ይችላል። የተሰማ ሩመርስ በሙሉ ደግሞ ማስረጃ አለው ማለት አይደለም። ኢቭን ኢፍ ትክክል ቢሆን እንኳን ብዬ ነው የተነሳው። ትክክል ቢሆን እንኳን እንዴት እዛ ፖይንት ላይ ደረሱ? ላይክ አይ ሴድ ለምሳሌ እስልምና ላይ መልታይ ቢሊዮነር ብትሆን እንኳን ኦኬ እዛ ሜሪጅ ውስጥ 5 ሳንቲም ኢንቨስት እንድታደርግ አትገደድም። አፍተር ደ ዲቮርስ ራሱ ማለት ነው 7 ልጅ ቢኖራቸው 8 ልጅ ቢኖራቸው አሁንም ቢሆን በርደኑ ያለው ወንዱ ልጅ ጋር ነው። why she gonna take half of the money that she didn't work on it? ያልሰራችውን ገንዘብ ይዛ ሄዳ ልጆቹን በምን ሊያሳድግ ነው ይህ ሰውዬ? even if it is true logically just እንደ ሰው አስበው፣ እንደ ሰው ማለት ነው። እና ሁሌም ስንጀምር ከኔጌቲቭ ሳይዱ መሆን የለበትም። እስልምናኛ ለሴቶች የሰጠው መብት በትዳር ውስጥ ምን ያክል ቦታ እንዳለን ፕሮቫይድ አናደርግም፣ በርደን የለብንም፣ ፊቲ የሚባል ነገር የለም፣ ቻይልድ ሰፖርት የለብንም። ከዛ አንጻር ሴቷ እንደፈለገች ቺት አድርጋ እንደፈለገች የፈለገችውን አውጥታ 7 ልጅ አስቀምጣበት ሄዳ ገንዘቡን ልካፈል ብላ ፍርድ ቤት ብትገትረው that's not fair even በዓለማዊ ህግ ማለት ነው። ፕሪናፕ አግሪመንት ላይ እንኳን ብንሄድ ማለት ነው አይደለም እስልምና ላይ ማለት ነው። ሶ ሁሌም ከኔጌቲቭ ሳይዱ ከምንጀምር ከፖዚቲቭ ሳይዱን ጀምርና how did we reach that point እንዴት እዛ ፖይንት ላይ ደረስን የሚለውን ለማየት ይረዳናል ማለት ነው። ግን አሁንም ቢሆን የምጨምርልህ ነገር ማለት ነው አሰልች እንዳይሆን ንግግሬ፣ መረጃ ማስረጃ አይሆንም። ሩመርስ ይባላል እሱ በቃ ሩመርስ ነው። ክርስትና ላይ እኮ እንዲህ ይባላል፣ እስልምና ላይ እንዲህ ይባላል ምናምን፣ እኔ ለሴቷ ተቆርቋሪ ነኝ ምናምን። let's just leave it that ቁርአንና ሐዲስ ይናል። አሁን አንቺ ላልሽ ማስረጃ አለሽ? እሺ ንገሪኝ። አይደለም አሁን ዝም ብለሽ እኔ ምን አልኩ መሰለኝ መረጃ የሚለው ላይ ከማውራትሽ በፊት አንቺ እስካሁን ለተናገርሽ ማስረጃ of course አሁን አለ በእጅሽ ላይ ንገሪኝ። አውጪልኝ እስኪ። አይደለም ምን መሰለህ አሰኒ ማስረጃ ነው የሚሉትና ማስረጃውን አልተዘጋጀሁበትም አልያዝኩትም ማለት ነው። ጀስት ሪፒት የሚደረገው ነገር ወዳዝ ፈለግሻውን ወጥቼ አመጣልሻለሁ አንዴ አልኩኝ አይደል? ፖይንት ያ አንድ ሰው ሙስሊም ያልሆነ ሰው ይሁን ሙስሊም ሰው ለሌላ ለተቃራኒ ወገን ጥያቄ መጠየቅ ይችላል። ጥያቄውን ጠይቆ የሚመለስለትን መልስ ቢቀበለውም ባይቀበለውም ቢያቅለሸልሸውም ባያቅለሸልሸውም አመሰግናለሁ ብሎ መለያየት ግድ ነው። ገባክ አይደለ? አንድ ሰው እስልምና ላይም ጥላሸት ይቀባል፣ ያንኛው ደግሞ በተቃራኒ ሌላው ላይ እንደዚህ ጥላሸት መቀባባት አለ። ይሄንን ነገር ትተን እስልምና ላይ ኔጌቲቭ ነው ወይም በኔጌቲቭ አይን የምታዩትን ነገር እያንዳንዱ ነገር ሙስሊሞችን ጠይቁ። ህይወቱን ደግሞ ከወንዶችም ከሴቶችም እስልምናን ህይወቱን የሚኖሩ ሰዎች አሉ። ገባክ አይደለ? ህይወቱን እየኖሩት ሴቶቻችን ህይወቱን እየኖሩት አይ እናንተ የምትኖሩት ህይወት ልክ አይደለም
ብሎ ማን ነው ሊወቅስ የሚችለው በምድር ላይ ያለ ሰው? ወይም እናንተ ሴቶች ሙስሊም ሴቶች ያላችሁበት የህይወት ዘርፍ የሚመች አይደለም፣ ይጎረብጣችኋል፣ ይኮሰኩሳችኋል ብሎ ሊናገር የሚችል ማን ነው? እየጎረበጣቸው እንደሆነ እነሱ መናገር ስለማይችሉ ነው? እንዳይናገሩ አፋቸው ተሸብቦ ነው? ገብቶካል? ጥያቄ ካለ እስልምና ላይ ማንኛውንም አይነት ጥያቄ ካለ ጠይቀን እኛ እውቀቱ ካለን እናስተናግድ ጥያቄህን። ገባ ካደል? አሜን። ያው ብዙ ጊዜ እናወራለን፣ ግን ስናወራ ደግሞ ከግለትና ከስሜት ወጥተን እስልምና ላይ ጥላሸት ከመቀባት ወጥተን በእውቀትና በስነ ምግባር ብናወራ የተሻለ ነው። አመስለም ባቢሎን ወጣ እንዴ? አሜን። ተመልሰን አንድ የተነሳውን ነገር ቢቋጭ ከሆነ እንቋጨው። አይ በዚህ ጉዳይ እኔም ጠይቀዋለሁ። ማነሳው ጥያቄ አለ። ከኔ ጋር ተፋታ ሄዳ የምታገባው በለጠ በኔ ብር መኪና ተግዛበት ማለት እኔ ራሱ አልቀበለውም። ስለዚህ ናና አሚንዬ እናውራበት። ትንሽ ጥሩ ሐሳብ እየተነሳ ነው። እንደውም ቀጥል። ያሴው ጨርሳል። አይ እኔ አንዳንድ የሚገርመኝ ማለት ነው አሁን ባቢሎን እያሳለፈው ያለው ህይወት ለናሙና ነው። ባቢሎን እያሳለፈው ያለው ህይወት ለባቢሎን ምቹ ነው። ለባቢሎን ምንም እየጎረበጠው አይደለም ልበል አይደል እንዴ? መጥቼ አንተ እየጎረበጠህ ነው ብዬ በአንተ ቦታ መናገር እችላለሁ እንዴ? አትችልም። ማንም አይችልም በምድር ላይ እንኳን እኛ ተራ ሰው፣ እኛ እዚህ ጋር ሶሻል ሚዲያ የምናውቀው ሰው ይቅርና ማለት ነው ወላጆችህ ራሱ መጣው አይ ባቢሎን ልጅ ሆይ እየኖርከው ያለ ህይወት በጣም የሚጎረብጥ ነው፣ ጠጠራማ እንትን ላይ ነው እየተኛ ያለው ብለው ቢሉ እንደምክር ጆሮ ሰጠል ተሰማቸው ትችላለህ። ግን ሪያሊቲውን ግን እነሱ ማወቅ ይችላሉ እንዴ? አይችሉም። ስለዚህ የሙስሊም ሴቶችም እኛ ወንዶች ለነሱ ከምንናገረው በላይ ዛሬ ላይ አንደበት አላቸው፣ ይናገራሉ፣ መብት አላቸው፣ ይናገራሉ። ምንድነው የተመቻቸው፣ ምንድነው ያልተመቻቸው፣ ምንድነው የጎረበጣቸው፣ ምንድነው ያልጎረበጣቸውን ኤክስፕረስ ማድረግ ይችላሉ። ለራሳቸው ጥብቅና የሚቆሙ ሴቶች ያሉበት ዘመን ላይ ያለ ነው። ስለዚህ የእነሱ ምስክር ነው። ኦኬ እኔ ተመችቶኛል ብላ ካለች ማነው አልተመቸሽም ብሎ ሊከራከራት የሚችለው? እኔ ይገርመኛል በጣም። ለሌላውም ደግሞ ያሉበት ህይወት ከተመቻቸው በቃ እናመሰግናለን፣ ይመቻችሁ እናንተ እና መገፋፋቱን እንተውና በእውቀት ይወራ። አሪፍ ነው። ጥሩ ሲወራ ነበረ። በነገር ላይ ያሲው ቅድም ጥሩ ሀሳብ እየተወራ ነበረ። መጨረሻ ላይ ጥያቄ ሲነሳ ትንሽ እንትን ስላደረገው ነው አሜን እንጂ በቀላሉ ቢያሳርፈን በጣም አጭር ነበርና ሰላምዲን ቀጥል እስኪ ማውራት ፈልጋል ከቅድም። እሺ ቲንክ እሰማለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባቢ ሁላችንም ሰላም ብያለሁ። ስሰማ ነበር ማለት በመጀመሪያ ደረጃ ደስ ያለኝ ነገር ምንድነው ፎከስ ሲጠይቀው በአምላክ ሐሳቤ ዙሪያ ላይ የምታነሳው ኮሜንት ሲባል በዛ ጉዳይ ላይ ያው አላነሳም እስልምና ላይ እና ያነሳው ትዳር ውስጥ ሴቶች ሲፋቱ ያለውን ጉዳይ ነው። ይሄ ነገር ማለት ለመናገር አስደስቶኛል። ችግር የለውም። ይሄ ሶሻል ላይፍ ላይ ያለውን ነገር ትክክለኛ የትኛው ነው ልናወራበት እንችላለን። የሰው አመለካከት ሊለያይ ይችላል። ግን በአምላክ ሐሳቤ ዙሪያ ላይ እውነት ለመናገር አልሐምዱሊላህ እስልምና ላይ የሚነሳበት ጥያቄ እንደሌለ አይደለም ሌሎች ኤቲስቶችም ደፍረው የሚያነሱት ጥያቄ እንደሌለ ከዚህ ተረድቻለሁ። ሁለተኛ ያው የመጣበት አካሄድ ደምድሞ መምጣቱ ትክክል አይደለም። እንደ ጥያቄ ከሆነ እንደዚህ ነገር ሰምቻለሁ፣ ይሄ ነገር ትክክለኛ መስሎ አልታየኝም፣ እንዴት ነው የምታዩት ቢል አሪፍ ነበር። ግን የተነሳ ነገር አለ። በእስልምና ሁልጊዜ የሰው ሀብት የሰው ነው፣ የኔ ንብረት የኔ ነው፣ የባቢሎን ንብረት የባቢሎን ነው፣ የስምረት ንብረት የስምረት ነው። በባልና ሚስትም የሚስትየው ሀብት የሚስትየዋ ነው፣ የባሏ አይደለም፣ የሷ ብቻ ነው። እሷ ከሞተች የተገመተለት የሚወርሰው ልኬታ አለ፣ አካሄዳለሁ። በዛ ህግ መሰረት ከሷ ሀብት ላይ ሊወርስ ይችላል። እንደዚህም ደግሞ የባልየው ንብረት የባልየው ነው፣ የሷ ሀብት ማለት ነው። እሱ ከሞተ ለሷ የሚገባትን ያህል ልትወርስ ትችላለች።
ከዛ ውጪ ደግሞ በጋራ ያፈሩት ሀብት ካለ የጋራ ነው። በጋራ ያፈሩት ሀብት ሲባል ትዳር ስለተጣመሩ ብቻ ከትዳር በኋላ በግላቸው ያመጡት ሀብት የጋራ ይሆናል የሚል አስተምሮ የለም እስልምና ላይ። ግን ትዳር ከተጣመሩ በኋላ ወይም ከትዳርም በፊት በጋራ ሀብት ካላቸው ትዳር ውስጥም ይሁን ከትዳር ውጪ ማንኛውም ሰው ወንድና ሴትም ሊሆን ይችላል፣ ወንድና ወንድም የጋራ ሀብት ካላቸው የጋራ ሀብት ናቸው። ስለዚህ ባልና ሚስት ከትዳርም በፊት ይሁን ከትዳር በኋላ በጋራ ሰርተው ገንዘብ ሼር አድርገው ሊሆን ይችላል፣ ወይም አንዱ ገንዘብ አንዱ ደግሞ ጉልበቱን ሼር አድርገው ሊሆን ይችላል። በተለያየ አይነት መንገድ በጋራ ከሰሩና በዛ በስምምነታቸው መካከል ድርሻ እኩል የሚካፈሉ ከሆነ እኩል 70-30% በተነጋገሩት መሰረት የጋራ ንብረት ካላቸው እንደ እስልምና የጋራ ንብረት ነው፣ በኩል ይካፈላሉ። ይሄን ነገር ተፋተውም ሊሆን ይችላል፣ ሳይፋቱም መካፈል ከፈለጉ ይካፈላሉ። ይሄ ከትዳር ጋር ምንም አይገናኝ። ግን ምንድነው እስልምና ትዳር ላይ ከተፋታች ምንድነው ይሰጣት ያለው? በመጀመሪያ ደረጃ ስለሷ ንብረት አይደለም እየተወራለ ከራሱ ከባልየው ሀብት እሷን ከፈታት አንደኛ ግዴታ የሚሰጣት ነገር አለ፣ በግዴታ የሚሰጣት አለ እና እንደዚህም ደግሞ በውዴታ ሊሰጣት የሚችለው ነገር አለ። በግዴታ የሚሰጣት መህር የሚባል ነገር ወይም ጥሎሽ ብንል በአማርኛ እሷ መጀመሪያ ትዳር ውስጥ ስትገባ ይሄን ያህል መህር ፈልጋለሁ ካለች ያን ነገር ግዴታ ሊሰጣት ይችላል። ምናልባት በህይወት ዘመናቸው ሳይሰጣት ቆይቶ ቢፋታ የግድ ይሰጣታል። ምናልባት መህሩ 1 ሚሊዮን ሊሆን ይችላል የተስማሙበት። አንሳም ልትገባ ትችላለች። ይቅር ማለትም የራሷ ንብረት ነው፣ ከፈለገች ይቅር ማለት ትችላለች። የተሰጠ ግን ያስቀመጠችው መህር ግዴታ ነው በእስልምና። ትዳሩ ሲገቡ ለሴቷ ባልየው የሚሰጣት ንብረት አለ ማለትም ሀብት እሷ የምትጠይቀው ማለት ነው። በዛ ላይ ከተስማሙ በተስማሙበት ነገር ላይ አካሄዳለሁ እንደተነጋገረም መህረል መዝኩር የተወሳ መህር የሚባል ነገር አለ፣ መህረል ሚስል የሚባል ነገር የአምሳያው መህር የሚባል ነገር አለ። እሱ ራሱን የቻለ አስተምህሮ ነው። ግን በማንኛውም መንገድ የተስማሙበትን መህር ወይም ጥሎሽ ሊሰጣት ግዴታው ነው። ሳይሰጣት በፊት ከተፋቱ ሊሰጣት ግዴታ ነው። ይሄ በግዴታ የሚሰጠው ነው። ሁለተኛ ደግሞ በውዴታ ሲፈታት እሷ ትቸገራለች ብሎ ካሰበ ሰጥቶ ቢሸኛት አላህ Subhanahu Ta'ala የተሻለ ነገር እንደሆነ ተናግሮናል። አይ ንብረትን የግድ ስጣት አይባልም። በራሱ ፍቃድ ላይ የተመሰረተ ነው። ከሰጣት ግን የሚበረታታ ነው፣ ያበረታታል እስልምና። ከዛ ውጪ ግን የራሱ የግሉን ንብረት የግድ ካልሰጣት የሚል አስተምሮ የለም። ይሄ እስልምና አስተምሮ ነው። እና ይህ ነገር ፍትሃዊ ነው ወይ? አዎ ፍትሃዊ ነው፣ ሎጂካልም ነው። ግን ሌላ ተጨማሪ ነገር ደግሞ አለ። ምንድነው? በህይወት እስካሉ ድረስ ቅድምም እየተነገረ ነበር እሷን ማስተዳደር ግዴታ ያለበት እሱ ነው። እሷ ሀብት ኖራትም አልኖራትም እሷ የምትለብሰው ማለትም በሱ በአቅሙ ደረጃ፣ በአቅሙ ሲባል ሀብታም ከሆነ የሷ አምሳዮች በዛ ሀብት ደረጃ ያሉ ሴቶች በሚተዳደሩበት ልክ ሊያስተዳድራት ይገባል። ለምሳሌ ባለው ሀብት ልክ ልብሶችን ማልበስ፣ እሷ ኖራትም አልኖራትም እሷ ንብረት እያላት ሀብት እያላት አንተና አልበሰኝ እሱን ማለት ትችላለች። ደግሞ እሱን ማልበስ ግዴታው ነው። መመገብ፣ ልጆቹን ማስተዳደር የሷ ኃላፊነት ነው በህይወት ዘመናቸው እስካሉ ድረስ ማለት። እሷ ግን ምንም ግዴታ የለባትም። እሷም በፈቃደኝነት ካደረገች ግን የሚከለክላት ነገር የለም። ስለዚህ በማስተዳደር ላይ በሱ ንብረት እሷን ማስተዳደር የሱ ግዴታ ነው። በሷ ንብረት ግን እሱን ማስተዳደር ግዴታ የለባትም። ይሄም ማለት ስለዚህ ይህ ፍትሃዊ ነው? አዎ ፍትሃዊ ነው። ለምን? ከምን አንፃር? እሷ ምን ግዴታ አለባት? በቤት ውስጥ ኃላፊነት ወስዳ ልጆቹን የመንከባከብ ቤቱን የመጠበቅ ግዴታ አለበት። ስለዚህ እስልምና ለእያንዳንዱ አካል የራሱ የሆነ ግዴታና ኃላፊነት ሰጥቶታል። ያን ኃላፊነት በግድ መወጣት አለበት። ይህን ኃላፊነት ሰዎች ይወጡታል ወይ? ከሰው ወደ ሰው ይለያያል። ብዙ ሰው ሊያጓደ ይችላል። ሰዎች አጓደሉ ማለት እስልምና አጓደለ ማለት አይደለም። ስለዚህ ሰዎች ብዙ ጊዜ ሰዎች ላይ ሴቶች በዚህ አይነት ምክንያት ጉዳት ላይ ይወድቃሉ። ባሎቻቸው በደንብ ሳይንከባከቧቸው ዝም ብለው ሜዳ ላይ ይጥሏቸዋል። ይሄ የሰዎቹ ችግር ነው፣ የእስልምናው ችግር ሳይሆን ማለት። ሴት ልጅ ንብረት ማፍራት ትችላለች? አዎ ንብረት ማፍራት ትችላለች። ማንም የሚከለክላት ነገር የለም። ንብረት ስታፈራ እንደ ማንኛውም ግለሰብ ወንዱም እንደሚመለከተው ከሐራም ነገር በመጥፎ መንገድ ንብረት ማፍራት የለባትም። የአላህን ድንበር አላህ የከለከለውን ነገር ልትዳፈር አይገባትም። ይሄ መሰረታዊ ነገር ነው። ግን ንብረት ማፍራት ትችላለች። እስልምና ይሄን ነው የሚያስተምረው። ከዚህ ውጪ ግን
የጋራ ንብረታቸውን በጋራ ያፈሩትን ንብረት እሱ ብቻ ይወሰድ የሚል እስልምና አስተምሮ የለም። ወላሂ አለም እስከዚህ ነው። ቴንክ ዩ እናመሰግናለን። ግን አንዳንዴ የአሜንም ሐሳብ እየተመቸኝ ነው። አሁን ድሃ ከሆነ ወንድ ልጅ ዝም ብሎ የሆነ ቺክን ልኮ የአንድ ሀብታም ንብረት መረከብ ይችላል ማለት ነው በአሜን እንትንና ስለዚህ ድሃ ወንዶች ይሄን እንትን ተጠቀሙበት ብዬ እንትን ማለት ፈልጋለሁ። አሜን በነገራችን ላይ መልካም ሰው ነው። ሐሳቡ የተረጋጋ ሰው ነው። ሐሳቡም ተመችቶኛል። አሁን በመካከላችን ሰው የፈጠረው ሰው ስላለ ከሱ ጋር ሲያወሩ ነበረ። ከሱ ጋር ሲያወሩበት የነበረው ጉዳይ እንደውም ተመችቶኝ ነበርና ፒኬ ሰላም ብያለሁ። ሰላም ባቢ እንዴት ነህ? ሰላም አለይኩም ወራህመቱላሂ ወበረካቱ። አለን ቀጥል እስኪ። ያው ብዙ ጊዜ የኔ እኩለ ሌሊት ነው አንተ የምትከፍትበት። በስራ ጠፍተህ ነበር፣ ዌልካም ባክ ብለናል። ያው ስንጠይቅ በስራ ምክንያት ነው ምናምን ተባለ። ዩቲዩብ ሪከርድ ነው ብዙ ጊዜ አንተን ቤት የምሰማው ማለት ነው፣ ያልፈኛል። እና አሪፍ ሀሳብ ነው ባይዘዌ። አሜንም ፎከስ ጋር ያደረጉት ነገርም እኔ በጣም ነው የተመቸኝ። ዩቲዩብ ላይም ነው እየሰማው ነበር ዛሬ፣ በጣም ነው የተመቸኝ። ፐርፕልም ያነሳቸው ኢቨን አሜን ራሱ ያነሳው ጥያቄ ኦልሬዲ በቃ ጠይቅ ተባለ፣ ጠየቀ፣ ጥያቄውን አቀረበ። ከዛ ግን ምንድነው ኢስላም ሲባል በጣም ሰፊ ነው እና የሆነ ነገር ሲያወራ አንድ ሰው ማስረጃውን ካላቀረበ አለምም የለምም ለማለት ለእኛ ሊከብደን ይችላል፣ ከኛ እውቀት አንጻር ማለት ነው። ፐርፕልም እንዳለችው ላናቅ ስለምንችል የለም ብሎ በድፍረት ለማውራትም አለ ለማለትም መጀመሪያ አውዱንም ማስረጃውንም ብናይ እሱ ካመጣ ማለት ነው። ከዛ አንጻር ነበር አሜንም እየሰማህ ከሆነ ማስረጃ እየተባልክ በተደጋጋሚ የተጠየቀው ማለት ነው። አክቹዋሊ የምጨምረው ምንም ሀሳብ ይኖራል ብዬ አላስብም። ፐርፕል በደንብ ነው የገለጸችው። ሰላመዲንም ጀዛከላ እሱም በደንብ አሪፍ አድርጎ ነው አሁን በቃ ሙሉውን ነው ያቀረቡትና የምጨምረው ነገር የለም። ግን ትንሽ አሜን ላይ ያለው ነገር በኔጌቲቭ የታየ ስለመሰለኝ እንደዛ አይደለም። እኔ ከመጀመሪያው ስከታተል ነበርና የአሜን ሀሳብም እንደ ኔጌቲቭ እንዳትወስዱት ያክል ነው። ከዛ አንጻር ብቻ ነው ብቅ ያልኩት። ኢንሻአላህ እቀመጣለሁ። አዲስ ነገር ካለ ማውራት ያለብኝ አወራለሁ። አዎ እንትና ኦሜጋን ጨብጠው እስኪ ሰላም ብለው። እጄን ዘርግቻለሁ። ሰላም ብያለሁ። እንትን ሌሎች ይቀጥሉ። የሆነ ሀሳብ ሲኖረኝ ብቻ ልግባ። እሱ እንትን ብንለው ይሻላል ብዬ ነው ማለት ብዙ ስላወራቸውበት በብዙ እንትን ልናየው ፈልገን ነበረ። አሜንም ስለሆነ ለምሳሌ በእስልምና ጥያቄ ሲጠይቅ አሜን በክርስትናም ልናየው ፈልገን ነበረ። የጠየቀውን ጥያቄ መልሰውታል። በነገራችን ላይ መልሳችሁታል። ከዚህ በላይ መሄድም ብዙ እንትን ያለው አይመስለኝም። መሄድ ከፈለጋችሁ መሄድ ትችላላችሁ። የቀረ ሀሳብ አለ ማንሳት አለብን የምትሉት ነገር ካለ ማንሳት ትችላላችሁ። ይቅርታ ልጠይቅና ወንድሞች ስላሉ እንዲመልሱልኝ ነው። በእስልምና ትዳር እንዴት ነው የሚታየው? ማለት አሁን እኔ ከክርስትና አንጻር ሳይሆን ግር ስላለኝ ነው። በእኛ ክርስትና ወንድና ሴት አንድ ይሆናሉ፣ በቃ አንድ አካል ይሆናሉ የሚል እንትን ህብረት ነው ያለን። ማለት የእሱ ሀብት የእሷ ነው፣ በቃ የኔ የእሷ የሚባል ሀብት ንብረት አይኖርም ማለት ነው። ድንገት ግን ፍቺ በሚኖርበት ሰዓት ላይ የኔ የእሱ የሚባለው ነገር ስለሌለ እኩል ነው የሚካፈሉ የሚለው ነገር ነው በእኛ ያለው እና በእስልምና እንዴት ነው? ማስረጃ ልሰጠን ትችላለህ? ኦሜጋ መጽሐፍ ቅዱስ ላይ የትዳር ፍቺ ላይ እኩል የንብረት ክፍፍል መኖሩን ሜቢ እስኪ ካለ በማስረጃ ልታደርገው